ላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ብግነትን ወይም ደግሞ ኢንፍላሜሽንን በጣም በርካታ በሽታዎችን አስቀድመው የሚከላከሉ በጣም ኃይለኛ የሆኑ ቅመማ ቅመሞችን እናም እንዴት አድርጋችሁ በአመጋገባችሁ ውስጥ ማካተት እንዳለባችሁ ወይም ደግሞ መጠቀም እንዳለባችሁ በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ብግነት ወይም ደግሞ ኢንፍላሜሽን የምንለው ስር የሰደደ ሲሆን ወይም ደግሞ ክሮኒክ ኢንፍላሜሽን ሲሆን ለበርካታ ስር ለሰደዱ በሽታዎች የሚዳርገን ዋና እናም ከባድ የሆነ የጤና ችግር ነው። ብግነት ወይም ደግሞ ኢንፍላሜሽን የምንለው የሰውነታችን አስፈላጊ ተግባር ነው። ችግሩ ስር ሲሰድ ነው ማለት ነው። ታዲያ ይህንን ብግነትን ወይም ደግሞ ኢንፍላሜሽንን የሚገድሉ ወይም ደግሞ የሚከላከሉ ድንቅ የሆኑ ቅመሞችን እነግራችኋለሁኝ። አንደኛ እርድ ነው። እርድ ብግነትን የሚዋጋበት መንገድ ኩርኩሚን የተባለ በጣም ንቁ የሆነ አንቲ ኦክሲዳንት እናም አንቲ ኢንፍላማቶሪ ውህድን ይዟል። የብግነት መንገዶችን ይዘጋል። እንደ ሲአርፒ ያሉ የብግነት አመልካቾችን ለመቀነስም ይረዳል። ብግነትን፣ የመገጣጠሚያ ህመምን እናም የአርትራይተስ ምቾት ማጣትን ይቀንሳል። አንጎልን፣ ልብን፣ ጉበትንና አንጀትን ስር ከሰደደ ብግነት ወይም ደግሞ ኢንፍላሜሽን ጉዳት ይከላከላል። እርድን ታዲያ በአመጋገባችሁ ውስጥ እንዴት ማካተት አለባችሁ? የእርድ ወተትን መጠጣት ይቻላል። አንድ ሻይ ማንኪያ እርድንናም ጥቂት ቁንዶ በርበሬን ከመተኛታችሁ በፊት የሞቀ ወተት ከአልመንድ ወተት ጋር አንድ ላይ አፍልታችሁ መጠጣት ትችላላችሁ። የኩርኩሚን መምጠጥን በ2000% ለማሳደግ ሁልጊዜ እርድን ከቁንዶ በርበሬ ጋር ተጠቀሙ፣ ከፒፔሪን ጋር ማለት ነው። በምግብ ዝግጅት ወቅትም እርድን መጠቀም ትችላላችሁ። በወጥ ውስጥ፣ በእንቁላል፣ በምስር፣ በሾርባ ውስጥ አንድ ወይም ደግሞ ግማሽ የሻይ ማንኪያ እርድን በመጨመር ተጠቀሙ። እርድን በስሙዚ ውስጥም መጨመር ትችላላችሁ። ግማሽ የሻይ ማንኪያ እርድን ከዝንጅብልና ከሙዝ ስሙዚ ጋር አንድ ላይ መጠቀም ትችላላችሁ። የእርድ ውሃንም አዘጋጅታችሁ መጠጣት ይቻላል። አንድ የሻይ ማንኪያ እርድን እናም ጥቂት ቁንዶ በርበሬን ለብ ባለ ውሃ አዋህዳችሁ የሞቀውን ጠጡት። ታዲያ ማስወገድ ወይም መገደብ ያለባቸው ደግሞ የሐሞት ከረጢት ችግር ካለ ወይም ደግሞ የሐሞት ከረጢት ጠጠር ያለባቸው ሰዎች፣ ከፍተኛ የጨጓራ አሲድነት ወይም ደግሞ ገርድ ካለ ከምግብ ጋር ብቻ መውሰድ ያስፈልጋል። እንዲሁም ደም የማቅጠን መድኃኒቶችን የሚወስዱ ሰዎች ብዙ ከመጠቀማቸው በፊት አስቀድመው ሐኪማቸውን ማማከር ይኖርባቸዋል። ሁለተኛ ደግሞ ዝንጅብል ነው። ዝንጅብል ብግነትን ወይም ደግሞ ኢንፍላሜሽንን የሚዋጋበት መንገድ ጂንጀሮል፣ ሾጋውል እናም ዚንጀሮን የተባሉ ንቁ ውህዶችን ይዟል። የብግነት ወይም ደግሞ የኢንፍላሜሽን ሳይቶኪኖችን ይዘጋል። የደም ዝውውርን ያሻሽላል። የመገጣጠሚያ ህመም እናም ጥንካሬንም ይቀንሳል። የአንጀት ብግነት ወይም ደግሞ ኢንፍላሜሽንን ይፈውሳልና የሆድ መነፋትና ጋዝንም ይቀንሳል። ለአርትራይተስ፣ በአንድ ጎን በኩል ብቻ ለሚሰማ ራስ ምታት፣ ለወር አበባ ቁርጠት ተፈጥሯዊ የህመም ማስታገሻ ነው። በአመጋገባችሁ ውስጥ ታዲያ ዝንጅብልን ለማካተት የዝንጅብል ሻይን መጠጣት ትችላላችሁ። ትኩስ የተከተፈ ዝንጅብልን ከ10 እስከ 12 ደቂቃ በሙቅ ውሃ ውስጥ በማፍላት መጠጣት። ሎሚ እና ዝንጅብል የጠዋት መጠጥን መጠጣት ትችላላችሁ። የዝንጅብል ጭማቂ፣ ሎሚ እና የሞቀ ውሃ በባዶ ሆድ መጠጣት ትችላላችሁ። ዝንጅብልን በምግብ ዝግጅት ውስጥ በመጨመርም መመገብ ይቻላል። ትኩስ የተፈቀፈቀ የተከተፈ ዝንጅብልን በቁሌት ምግቦች ውስጥ በሩዝ በሾርባ ውስጥ ጨምራችሁ መመገብ ትችላላችሁ። ዝንጅብልን በስሙዚ ውስጥ ትንሽ ዝንጅብልና
አናናስን ኢንፍላሜሽን ለመቀነስ እንዲረዳ ስሙዚ አዘጋጅታችሁ መጠጣት ትችላላችሁ። የዝንጅብል ሻትን ዝንጅብል፣ እርድና ቁንዶ በርበሬ እንዲሁም ማርን ለውሳችሁ አንድ ላይ መውሰድ ትችላላችሁ። ታዲያ ማስወገድ ወይም ደግሞ መገደብ ወይም መመጠን ያለባቸው ሰዎች ደግሞ ገርድ ወይም ደግሞ አሲድ ሪፍለክስ ካለ ጥሬ ዝንጅብል ሊያቃጥል ይችላል። ስለዚህ የለዘበውን ወይም ደግሞ እንደ ሻይ ብትጠቀሙ ተመራጭነት አለው። እሱም ከምግብ በኋላ እንዲሁም በእርግዝና ወቅት ሐኪም ካልፈቀደ በቀር በቀን ከ1 ግራም በላይ በእርግዝና ወቅት መጠቀም የለባችሁም። ደም የሚያቀጥን መድኃኒቶችን የሚወስዱ ሰዎችም በትክክል መጠቀም ያስፈልጋል። አብዝተው መጠቀም የለባቸውም። ሶስተኛ ደግሞ ቅርንፉድ ነው። ቅርንፉድ ብግነትን የሚዋጋበት መንገድ ኢዩጅኖል የተባለ ኃይለኛ አንቲ ኢንፍላማቶሪ ውህድን ይዟል። እንደ ህመም ማስታገሻ እናም እንደ አንቲ ኦክሲዳንትና እንደ አንቲ ማይክሮባይራል ሆኖም ይሰራል። የአርትራይተስ ህመምን፣ የጥርስ ኢንፌክሽኖችን፣ ብግነት ወይም ደግሞ ኢንፍላሜሽንን እናም የጉሮሮ ብግነትንም ይቀንሳል። የኦክሲዲቲቭ ስትረስንም ይቀንሳል። እናም የጉበት መርዛማነት የማስወገድ መንገዶችንም ይደግፋል ማለት ነው። ታዲያ በአመጋገብ ውስጥ ቅርንፉድን ለማካተት የቅርንፉድ ውሃን ከ3 እስከ 4 ቅርንፉዶችን በአንድ ሌሊት በውሃ ዘፍዝፋችሁ አጥልላችሁ ጠዋት ላይ መጠጣት ትችላላችሁ። የቅርንፉድ ሻይን መጠጣት ትችላላችሁ። 3 ቅርንፉድ፣ 1 ዝንጅብልና ቀረፋን ለ10 ደቂቃ አፍልታችሁ መጠጣት ትችላላችሁ። በምግብ ዝግጅት ውስጥ 2 ቅርንፉዶችን ለሩዝ፣ ለወጥ፣ ለስጋ ጥሩ መዓዛ እናም ቅመሞችን ለመጨመር በምግብ ዝግጅት ውስጥ ቅርንፉድን መጠቀም ትችላላችሁ። ለአፍና ለጥርስ ህመም ደግሞ የቅርንፉድ ዘይት ወይም ደግሞ ኦይሉን በጥጥ አርጋችሁ በህመሙ ላይ መቀባት ትችላላችሁ። ግን በፍጹም መዋጥ የለባችሁም። እንዲሁም በመኝታ ሰዓት እንደ መጠጥም መጠጣት ትችላላችሁ። የሞቀ ወተት እና ጥቂት ቀረፋ እናም 1 ቅርንፉድን ለአጭር ጊዜ አፍልታችሁ መጠጣት ትችላላችሁ ማለት ነው። ታዲያ ማስወገድ ወይም ደግሞ መገደብ ያለባቸው ደግሞ እርጉዝ ወይም ደግሞ ጡት የሚያጠቡ ሰዎች መመጠን ወይም ማስወገድ ያስፈልጋል። ወይም በከፍተኛ ሁኔታ አለመጠቀም። ደም የማቅጠን መድኃኒቶችን የሚወስዱ ኢዩጅኖል ደም የማቅጠን ውጤት ስላለው፣ እንዲሁም ገርድ ካለባችሁ ከመጠን በላይ መጠቀምን አስወግዱ። ጠንካራ ቅመም ስለሆነ ማለት ነው። አራተኛ ደግሞ ቀረፋ ነው። ቀረፋ ብግነትን የሚዋጋበት መንገድ የኢንፍላሜሽን ፕሮቲኖችን የሚቀንስ ሲናማልዲሃይድን ይዟል። የደም ስኳርንም ያረጋጋል። በኢንሱሊን መወንጨፍ ወይም ደግሞ መጨመር ምክንያት የሚፈጠረውን ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። ቀረፋ በአንቲ ኦክሲዳንቶችም የበለጸገ ነው። የደም ቧንቧዎችን፣ ልብን፣ ጉበትንና አንጎላችንን ከጉዳት ይከላከላል። የመገጣጠሚያ ብግነት ወይም ደግሞ ኢንፍላሜሽንን፣ የጡንቻ ህመምን እናም የምግብ መፈጨት ብግነትንም ይቀንሳል። ታዲያ ቀረፋን በአመጋገባችሁ ውስጥ ለማካተት የቀረፋ ሻይን መጠጣት ይቻላል። ግማሽ የሻይ ማንኪያ ቀረፋ ዱቄትን ለ10 ደቂቃ በውሃ አፍልታችሁ መጠጣት ትችላላችሁ። ቀረፋን በስሙዚ ውስጥ መጨመር ይቻላል። ግማሽ የሻይ ማንኪያ ቀረፋን ወደ ሙዝ ወይም ደግሞ ወደ ኦትስ ስሙዚ ጨምራችሁ መጠጣት ትችላላችሁ። ቀረፋን በኦትሜል፣ በእርጎ እናም በቡና ላይ ጨምራችሁም መመገብ ትችላላችሁ። ቀረፋን በወተት ውስጥም ጨምራችሁ መውሰድ ትችላላችሁ። ከእርድ ከቀረፋ እና ከዝንጅብል ጋር አንድ ላይ አጣምራችሁ ማለት ነው። ቀረፋን ደግሞ በመጋገር በዳቦ፣ በፓንኬክ፣ በሙፊን ውስጥ ጨምራችሁ ጤናማ በሆነ መልኩ ሰርታችሁ ቀረፋን መጠቀም ትችላላችሁ ማለት ነው። ታዲያ የሴሎን ቀረፋ ወይም ደግሞ ትክክለኛ ቀረፋን ተጠቀሙ። የካሲያ ቀረፋን ገድቡ ወይም ደግሞ መጥኑ። ከመጠን በላይ ጥቅም ላይ ከዋለ የካሲያ ቀረፋ ከፍተኛ የሆነ ኩማሪን ይዘት ስላለው ጉበትን ሊጎዳ ይችላል ማለት ነው። ስለዚህ ቀረፋ አይነቶች አሉት፣ እሱን መጠንቀቅ ያስፈልጋል። አምስተኛ ደግሞ ቁንዶ በርበሬ ነው። የእርድን ኃይልን የሚያሳድገው ድንቅ የሆነ ቅመም ነው። ቁንዶ በርበሬ ወይም ደግሞ ፒፒሪን የኩርኩሚን መምጠጥን እስከ 2000% ይጨምራል። ኩርኩሚን ማለት በእርድ ውስጥ የሚገኝ ዋና
አንቲ ኢንፍላማቶሪ የሆነው ውህድ ነው። ታዲያ ይህ ኩርኩሚን በደንብ በሰውነታችን እንዲመጠጥ ቁንዶ በርበሬ ያስፈልጋል። ቁንዶ በርበሬ ብግነትንም ይቀንሳል፣ የምግብ መፈጨትን ያሻሽላል፣ የአንጀት ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። እንዴት መጠቀም ትችላላችሁ? በእያንዳንዱ ምግብ ላይ ትኩስ ቁንዶ በርበሬን ጨምሩ። ሁልጊዜ ከእርድ ጋር አንድ ላይ ቁንዶ በርበሬን አጣምራችሁ መጠቀም ያስፈልጋል። ስድስተኛ ነጭ ሽንኩርት ነው። ተፈጥሯዊ አንቲባዮቲክ እናም አንቲ ኢንፍላማቶሪ የሆነ ድንቅ የሆነ አትክልት ነው። ነጭ ሽንኩርት እንዴት ይሰራል? ነጭ ሽንኩርት አዲሲን የሚባል ውህድ አለው። የኢንፍላሜሽን ወይም የብግነት አመልካቾችን ይቀንሳል። የልብና የደም ስር ጤናንም ይደግፋል። በኢንፌክሽን የሚመራ ብግነትንም ይገድላል። አሊሲን ታዲያ የሚለቀቀው ነጭ ሽንኩርትን ከከተፋችሁ ወይም ደግሞ ካደቀቃችሁ በኋላ አሊሲን ይለቀቃል። ስለዚህ ነጭ ሽንኩርትን ምንጊዜም ቢሆን አርቅቃችሁ ወይም ደግሞ ከትፋችሁ ወዲያው መመገብ የለባችሁም። አሊሲን እንዲለቀቅ ቢያንስ ከትፋችሁ ወይም ደግሞ አርቅቃችሁ ለ10 ደቂቃ ያክል መጠበቅ ይኖርባችኋል ማለት ነው። ነጭ ሽንኩርት ታዲያ እንዴት መጠቀም ይቻላል? ጥሬ ነጭ ሽንኩርትን አርቅቃችሁ እንዳልኳችሁ ለ10 ደቂቃ ጠብቃችሁ እንደዚሁ መብላት ትችላላችሁ። አንድ ፍንካች ወይም ደግሞ አንድ ክሎቭስን ማለት ነው። እንዲሁም የነጭ ሽንኩርት ውሃን ነጭ ሽንኩርትን አርቅቃችሁ ለአንድ ሌሊት በውሃ መዘፍዘፍ ቢያንስ አንድ ወይም ደግሞ 2 ፍንካች ነጭ ሽንኩርትን እናም ጠዋት መጠጣት ትችላላችሁ። እንዲሁም በምግብ ዝግጅት ወቅት ወደ ሾርባዎች፣ ወደ ወጦች፣ ወደ ቁሌት ምግቦች በማንኛውም ምግብን በምታበስሉበት ጊዜ ውስጥ ነጭ ሽንኩርትን ጨምራችሁ በደንብ ማጣፈጥና መመገብ ትችላላችሁ ማለት ነው። ሰባተኛ ደግሞ ጥቁር አዝሙድ ነው። ጥቁር አዝሙድ ታይሞኪዊኖን የሚባል ብግነትን ይገድላል እናም የበሽታ መከላከያን የሚጨምር ውህድን ይዟል። ለአስም፣ ለአለርጂዎች፣ ለመገጣጠሚያ ብግነት ወይም ደግሞ ኢንፍላሜሽን እጅግ በጣም ጥሩ ነው። ጥቁር አዝሙድን እንዴት መጠቀም ትችላላችሁ? የጥቁር አዝሙድ ዘይት ወይም ደግሞ ኦይሉን በቀን እስከ ግማሽ የሻይ ማንኪያ ድረስ መጠቀም ይቻላል። በስሙዚ ውስጥ ግማሽ የሻይ ማንኪያ የጥቁር አዝሙድ ኦይልን ጨምራችሁ መጠቀም ትችላላችሁ ማለት ነው፣ በስሙዚ አማካኝነት። እንዲሁም በተለያዩ መጠጦች ውስጥም ጥቁር አዝሙድ ኦይሉን በጠብታዎች መልክ 3 ጠብታ 4 ጠብታን እየጨመራችሁ መጠቀም ትችላላችሁ ማለት ነው። ስምንተኛ ደግሞ አብሽ ነው። አብሽ የደም ስኳርን፣ ትራይግሊሰራይድን እና ብግነትን ይቀንሳል። የምግብ መፈጨትንናም የአንጀት ሽፋንንም ያሻሽላል። አብሽን እንዴት መጠቀም ትችላላችሁ? የአብሽ ሻይን አዘጋጅታችሁ መጠጣት ትችላላችሁ። አንድ የሻይ ማንኪያ አብሽን ለ10 ደቂቃ አፍልታችሁ መጠጣት። የተዘፈዘፈ አብሽን ለአንድ ሌሊት ዘፍዝፋችሁ አጥልላችሁ ጠዋት ላይ መብላት ትችላላችሁ። አብሽን በምግብ ዝግጅት ወቅት ወደ ወጦች ወይም ደግሞ ወደ ሾርባዎችም ጨምራችሁ አብሽን መጠቀም ትችላላችሁ ማለት ነው። ታዲያ ፈጣን የሆነ ውጤትን ለማግኘት ለመውሰድ በጣም ጥሩ ጊዜ እነዚህን ጠዋት ላይ በባዶ ሆድ የእርድ ውሃ እናም የቅርንፉድ ውሃን መውሰድ ትችላላችሁ። ከምግብ በኋላ ደግሞ ዝንጅብልና ቀረፋን መጠቀም ትችላላችሁ። ማታ ከመተኛታችሁ በፊት ደግሞ የእርድ ወተትን እናም ቁንዶ በርበሬን አንድ ላይ አድርጋችሁ መጠጣት ትችላላችሁ። ህመም ሲጨምር ደግሞ ዝንጅብል የእርድ ሻይ ጥምረትን የዝንጅብልና የእርድ ሻይ ጥምረትን አንድ ላይ አድርጋችሁ መጠጣት ትችላላችሁ ማለት ነው። ታዲያ እነዚህን ቅመሞችን መገደብ ያለባቸው ሰዎች ምን አይነት ሰዎች እንደሆኑ ልንገራችሁ። እርድን የሐሞት ጠጠር፣ ደም የማቅጠን መድኃኒቶችን የምትወስዱ ከሆነ መመጠን ወይም መገደብ ያስፈልጋል፣ ወይም ሐኪማችሁን ማነጋገር ያስፈልጋል። ዝንጅብልን የጨጓራ ቁስለትና ከባድ የሆነ የአሲድ ሪፍሌክስ ችግር ካለባችሁ፣ ቀረፋን ደግሞ የጉበት በሽታ ካለባችሁ አትጠቀሙ። በተለይ የሴሎን ቀረፋ ብቻ ተጠቀሙ። የካሲያ ቀረፋን በፍጹም አትጠቀሙ። ቅርንፉድን ደግሞ ደም የማቅጠን መድኃኒቶችን የምትወስዱ ከሆነ እናም የጨጓራ መቆጣት ወይም ብግነት ካለባችሁ በጣም መመጠን ወይም ከመጠቀማችሁ በፊት ዶክተራችሁን ማማከር ያስፈልጋል። እንዲሁም የጥቁር አዝሙድ ዘይትን ደግሞ በእርግዝና ላይ ካላችሁ በፍጹም አትጠቀሙ።
በቅድሚያ ሐኪማችሁን ማማከር ያስፈልጋል ማለት ነው። ታዲያ አንቲ ኢንፍላማቶሪ ወይም ደግሞ ፈጣን የሆነ ጸረ ብግነትን ውጤት ያለው ጥምር የሆነ መጠጥን ደግሞ ልንገራችሁ። የእርድ የዝንጅብልና የቁንዶ በርበሬ ሻይ ጥምረት ማለት ነው። ለመስራት የሚያስፈልጋችሁ ግብአቶች ግማሽ የሻይ ማንኪያ እርድ፣ ግማሽ የሻይ ማንኪያ የተፈጨ ዝንጅብል፣ ጥቂት ቁንዶ በርበሬ እና ማር እንደ አማራጭ እንዲሁም የሞቀ ውሃ ያስፈልጋችኋል። እንዴት መጠጣት ይቻላል? በየቀኑ ከቁርስ በኋላ ወይም ከመተኛታችሁ በፊት ጠጡ። ምርጥ የቀን አንቲ ኢንፍላማቶሪ ጥምር መጠጥ ደግሞ የጠዋት አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት ሻይ ግብአቶች የምንለው ግማሽ የሻይ ማንኪያ እርድ፣ ሩብ የሻይ ማንኪያ ዝንጅብል፣ አንድ ቅርንፉድ፣ ጥቂት ቀረፋ፣ ጥቂት ቁንዶ በርበሬ እና የሞቀ ውሃን እንዴት መጠጣት ትችላላችሁ? እነዚህን አንድ ላይ አርጋችሁ አሲድነትን ለማስወገድ ከቁርስ በኋላ ጠጡ። በሳምንት ከ3 እስከ 5 ቀናት በየቀኑ መጠጣት ያስፈልጋል ማለት ነው። ድንቅ የሆነ አንቲ ኢንፍላማቶሪ ውጤት አለው። በምሽት ደግሞ አንቲ ኢንፍላማቶሪ የሆነ የመኝታ ሰዓት ወተት ደግሞ የሞቀ ወተት ወይም ደግሞ የአልመንድ ወተት፣ ግማሽ የሻይ ማንኪያ እርድና ጥቂት ቀረፋ እንዲሁም አንድ የሻይ ማንኪያ ማር እንደ አማራጭ እና ጥቂት ቁንዶ በርበሬ ህመምን ይቀንሳል፣ እንቅልፍን ያሻሽላል እና በአንድ ሌሊት ከህመም መፎስንም ይደግፋል። ታዲያ አስፈላጊ በቀን መጠቀም ያለባችሁ ገደብ ወይም ደግሞ መጠን ደግሞ እርድን ከ1 እስከ 2 የሻይ ማንኪያ ዱቄት ወይም ከ500 እስከ 1000 ሚሊግራም ዱቄትን ተጠቀሙ። ዝንጅብል ደግሞ ከ1 እስከ 2 ግራም ትኩስ ዝንጅብል ወይም ግማሽ ሻይ ማንኪያ የደረቀ ዱቄትን መጠቀም ትችላላችሁ። ቅርንፉድን ደግሞ ቢበዛ ከ2 እስከ 3 ቅርንፉድን ተጠቀሙ። ቀረፋ ደግሞ ከግማሽ እስከ 1 የሻይ ማንኪያ የሴሎን ቀረፋን መርጣችሁ እነዚህን በቀን መጠቀም ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። በርካታ በሽታዎችን አስቀድመው የሚከላከሉ እናም የሚያጠፉ አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት የሆኑ ድንቅ የሆኑ ወሳኝ ቅመሞችንና እነዚህን ቅመሞችን እንዴት አድርጋችሁ መጠቀም እንደምትችሉ አንድ ላይ አድርጋችሁ አዋህዳችሁም እንዴት አድርጋችሁ መጠቀም እንደምትችሉ በደንብ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።